ተስቃየው አሁን 4 ሚሊዮን ፎሎ ተሰብስባችሁ ስለሱ ነው የምታወሩት። ደሃ ላይ ቁራሽ እንጀራ እየሰጠ ካሜራ ስለ ሀገራቸው ዜጋ ስለተራበው ያለን እርስ በርስ እየተጋደለ ህዝቡ በሃይማኖት ይጋደል በቀበሌ ቤት ሲኖር ቤትና ጠጅ ቤት ነው ያሉት። ተስፋ ተመልከቱ ምን ያህል እንደምታሳፍሩ። ትምህርት ነው ትሉናላችሁ። ለዚህ ልጅም ፎቶ እንትኑን ብንለካው አሁን የግድ እናንተ መደፈር እና ተረዳሽ ሲያጠቃ ነበር አይደል? አሁን ደግሞ እዮዳቤው ለአንድ ነገር አለ። ያው እዚህ ጋር በነገር የሚሉ መሀይቦች ናቸው እነዚህ። እነዚህ
እነዚህ አሁን ከስር ያሉት የሚሳደቡ ንግባ ደንቆሮ ሸቧተች ደሃ ቆልቆሌ ሰው አይደለች እንዴ? ለሰው አባቷና ጌታን እብድ ናታ። እብድ መሀይ ምናምን ትውልድ የሚያጠፋ ሰው ሀገር የሚያጠፋ ሀገር የሚያጠለሽ ሰው ወዳለው ያለ እንደምላችሁ አንድ ነገር ልንገራችሁ። እዚህ ሰው ሰዎች እርዳታው ላይ የሚጠይቁ ሰዎች እነዚህ በቃ ሀሰን ነው። እርዳታ የሚያስፈልጋቸው አሉ። ሰገጤ ናችሁ። ነገ ከነገ ወዲያ አዶናይ እንዳጫሉ ሁንዴሳ ይጠፋል። መጠበት እሳት ላይ መንግስት ያስቀመጠበትን እሳት ላይ ከአዶናይ የበለጠ የድህነት ባክግራውንድ ነው ያለኝ። በእኔ አመለካከት ብዙዎቻችሁ የአሜሪካን
የአሜሪካን የቲኔጅ እኔ ከማንም ጋር ልወዳደርም ከራሴ ጋር ነው የምወዳደረው። up in Houston, Texas, Canada. ምንድን ነው የሚባለው? የዱርዬ ላይፍን ማለት ነው። አውሮፓ አሜሪካና ካናዳን ማሸነፍ አቅቶ በሳይደርስ ይሞታል። ራሱ ወዳድነትን ማሳያቸዋለሁ። 2026 መቆም አቅቷቸው እዮዳብን serious? Really? You guys want like you compare ማለት ብትሰሙ ህይወታችን ለወጥ ነበር። All money is not good money. አመት ከሁለት አመት በኋላ ሌላ ሰው ይመጣል። አዶናይ you become nobody. ሀምሳ ፐርሰንት ራሱን ያጠፋል። ማንንም አልፈራም። እግዚአብሔር ራሱ መጠየቅ ካለብኝ የሚጠይቅ
መኖር ያለበት። አረ ወዳውቼ ያላችሁ ዛሬ ምንድነው 7 ዓመት እንደ ጭነት መኪና እንደ ተጎታች መኪና የሚቀና ነገር የላችሁም። ድህነት ነው ያላችሁ። ያውም የእናንተ ታመጣችሁ በእኔ ፊት ለፊት ያቆማችሁ ህልውና ነው ያላቸው። አሸዋ ላይ የተሰራ ኮንፊደንስ ነው ያላቸው። እዚህ ሶሻል ሚዲያ ላይ እኮ ጎበዝ ጀግና ካልተባሉ እኮ ምግብ የማይበሉ ልጆች እኮ ናቸው። እንዴ ሰኞ ስቀው ማክሰኞ የሚያለቅሱ እሮብ ራሳቸውን ሊያጠፉ የሚመጡ ሰዎች እኮ ነው አመታቸው። እዚህ ጋር ከኛ ጋር እኛ ጋር 7 ዓመት እኮ አንለወጥ በቃ ጠንካራ ብረት ሆነባችሁ። ጠንካራ ብረት ሆነባችሁ። ማበድ ፈልጋለች ትበድ ትንሽ እበጅ ክፈችና ቪዲዮ እበጅ ጎሄድ። አንቺ ሜንታል ሆስፒታል ውስጥ ብትኖሪ እንደዚህ በየጊዜው እየተፈቀደልሽ ባልመጣሽ። እርቦሽ ነው እርቦሻል። ምግብ ነው የምትፈልጊ? እርቦሽ ነው በዚህ ደረጃ ራበሽ? ደህና ነህ ዮዳብዬ? እርቦሽ ነው ወይ ምንድነው እንደዚህ ያበድሽው? ደህና ነህ የኔ ጌታ እንዴት ነህ? እርቦሽ ነው ወይ ምንድነው በዚህ ደረጃ እንትን የምትይው? አረ መልስልኝ። ደህና ነህ ወይ እያልኩ ነው። ሙነሽ ነው እንደዚህ የምታብጁ? ለምንድን ነው ግን በዚህ ደረጃ እያወራ ያለው? ደህና ነህ ወይ? ለምን ነው ስርዓት የማትይው? እሺ ደህና ነህ? ለምን ነው ስርዓት የማትይው? አታስወጣኝ። ደህና ነህ? ለምን ነው የምትለምኙ? ለምን ነው በየቦታው እየሄድሽ የምትለምኙ? ለምንድን ነው እየለፈለፍክ ነው? በየቦታው እየሄድሽ የምትለምኙ አንቺ የለማኝ? እሺ ደህና ነህ ወይ? መጀመሪያ ደህና ነህ ወይ? አታስወጣ። ይበቃሻል። አሁን ተፈውሳለች። ሁለት ያስገባው ተፈውሳለች። መሀይም እኔ እንደዚህ አይነት ሰው አልችልም። እግዚአብሔርን ነው የምላችሁ። እንደዚህ አይነት ሰው በጣም ነው የሚደብረኝ፣ በጣም ነው የሚያስተረድ። ባለጌ ናት፣ ትክክለኛ ባለጌ። ሽዘ ስካም አርቲስት ናት። በየቦታው እየሄደች የምትለምን በቃ እንደዚህ አይነት ሰው ነው እናንተ ምን የምትሉት? ደንቆሮ። ታፕታፕ ኮፒ ሊንክ አድርጉ። አዶናይን ከገባበት አታወጡትም። አዶናይን አታወጡትም። አታተፍ ቦልቄሻለሁ። በቃ ጥፌ እዚህ ከእንደዚህ አይነት እብድ ጋር ነው መናገር አልፈልግም። እኔ ነው የማደርገው። በቃ ነው እብዶችን እንደዚህ ቦልቄ ነው የማስወጣው። እንዴ ነገርኳችሁ። እኔ መንግስት የሌለበት ሀገር 2000 በላይ አማራ ሴቶች ሲደፈሩ ያልጻፋችሁ አዶናይ ታሰረ ብላችሁ የምትጽፉ ሰገጤዎች ሞት ለእናንተ። ኦኬ በሺህ የሚቆጠሩ ህፃናቶች ሲደፈሩ ድምፅ የማትሆኑ አዶናይ ታሰረ ብላችሁ የምትጽፉ የብልጽግና ካድሬዎች ከርሳሞች ናቸው። ከርሳሞች። እኛ ባደወይ ትራፕ ነው ያዘጋጀንላችሁ። we set up a trap። በዚህ ደረጃ የወረዳችሁ ናችሁ። ኢትዮጵያ ውስጥ ያላችሁ ምሁር ነን የምትሉት ሌሎቻችሁ ፈሪዎች ናችሁ። እኔ በጣም የሚገርመኝ የኢትዮጵያ ሕዝብ በዚህ ደረጃ ፈሪ መሆን። ዳያስፖራ ጸሐፊ እንኳ የለም፣ ምሁር የለም፣ ጋዜጠኛ የለም፣ ሂውመን ራይት ዋች እንኳ ሂዶ የሚናገር የለም። እዚህ ቲክቶክ ላይ ቁጭ ብለህ ከምትሰዳደብ ምሁር ነኝ ትላለህ፣ ጋዜጠኛ ነኝ ትላለህ። እዚህ ቲክቶክ ላይ መጠኛ ጋዜጠኛ አይደለም።
ሆዳደር ሆዳም ሁሉ ነገር ላይ እዮዳብ እንዳለ ጭንብላቸው ነው እንዲከፈፍ የተደረጉት። ግን አልገባቸውም። አሁን እነሱ በእነሱ ቤት እነዚህ ደንቆሮ ጸሐፊና ደራሲና የሚዲያ ሰዎች ህዝቡ ከፍ ስላደረገው በህዝብ ውስጥ ሆነው የህዝቡን እንትን በቃ ድምፅ ሆነናል ለማለት ለመራ ግብሩ ነው ያሉት። ቁማር በቅዱ መድሉ ወቅጅራ ምናምን ምናምን የሚባሉ እንደዚህ ምናምን ምንም የመናገር ሞራል የላቸውም። ሌሎችም ፓስተሮች ምናምን ምናምን እሱን 2-3 ያገኙት በጣም የሚገርም። ዛሬ ብዙ ነገር እያየው ነበረ። የሆነ ልጅ አለ ስፖርተኛ ነው፣ ሞቲቬሽን ነው የሚሰራው። እዮዳብ እናቱ 10 ምናምን ዓመት አልጋ ላይ ተኝታ እናቱን የሚያስታምም 400,000 ፎሎ ያለው ልጅ አለ። እናቱ አታወራም አትናገርም። አረብ ሀገር ልጇን ለማኖር ሄዳ እዛ በደረሰባት ጭስ ታፍናዩን ምኑን አላቅም አልጋ ላይ ከሆነች 10 ምናምን ዓመት ወጣት ነው ልጁ። ከልጅነቱ ጀምሮ እዮዳብ እናቱን እጅግ በጣም የሚያስታም ጀግና ልጅ ነው። አልጠሩትም፣ የለም ስሙ የለም፣ አዋርድ ሾው ላይ አልተጋበዘም። ገባ? እንደዚህ አይነት ልጆችን በተግባር ሞቲቬሽንም ወላጅ ማክበርንም ስፖርትንም የሚያሳዩ ልጆችን አይፈልጓቸውም። እንዲመጡ ወደፊት አይፈለጉም። ትውልድ የሚያቀነጭሩ ሰዎች ወደፊት እንዲመጡ ይፈልጓቸው። እንደዚህ አይነት ብርቱ ልጆችን የሚያመሰግን ጸሐፊ፣ ደራሲ፣ የሚዲያ ሰው የለም። እንዳለ ሆዳሞች ናቸው። የቢቢሲ እና አልጀዚራ ስለተደፈሩ ሴቶች ሲጽፍ ስለነሱ የሚጽፍ የለም። በድሉ ነው በቅድሉ ወግጅራ የሚባል መላጣ ከ500,000 ተማሪ ከ580,000 ተማሪ 4,000 ሰው 4,000 ብቻ ወጣቶች ማለፋቸውን እንኳን ሀሳብ አልሰጠም። የት ገቡ? 500,000 ተማሪዎች የት ናቸው? በስደት ሄዱ፣ ህይወታቸው ጎዳና ላይ ወደቁ። ያ ሁሉ ወጣት የገበሬ ልጅ ምንን የለም። 10 ሚሊዮን ተማሪ አንድ ክልል ላይ ትምህርት አልተማረም ሲባል አፉን ዘግቶ ተቀምጧል። እነዚህ ዩሃ ሚዲያ እግረኛው ሚዲያ እንዳለ አውቀናቸዋል። በነገር ላይ በፊት እኛ እናውቃቸዋለን። ታውቃለህ፣ ካድሬ እንደሆኑ አጀንዳ ማን እንደሚሰጣቸው እናውቃለን። ይሄ ፌዴራል ፖሊስ ምናምን የምትለው ስለ ህገወጥ ስደተኛ እንኳን ጽፎ አያውቅም እኮ ፔጁ ላይ። በየቀኑ እኮ ማጅራት ሲመቱ በጩቤ እየተወጋ የሚሞተውን የራይድ ሹፌር ጉዳይ አንድ ቀን ፖስቶ አያውቅም ዜና ላይ። አንቀጹ በማይታወቅ ህግ ምናምን የሀገሪቷን ህግ ለማበላሸት ይሁን አላውቅም። ምን እንደፈለጉ አናቅም። ምን አይነት መሀይቦች ቁርባ እንደሆኑ አናቅም። ፌዴራል ምናምን ፖሊስ ብሎ ወንጀል መከላከል ብሎ ዜና ይህን አይነት ኮልኮሌ ዜና ሰርቶ የዓለም ሚዲያ ህዝብ ሲሳለቅባቸው ማየት እንዴት ያሳፍራል። በዛ ላይ ቲሸርት ምናምን የለበሰን ሰው ቲሸርት የለበሰ ሰው አጉል አለባበስ ብለህ ክስ ትከፍታለህ እንዴ? የቀበሌ ሊቀመንበር እንኳን እንደዚህ አይሰራም። ዜና እንደዚህ አይነት ሪፖርት አያቀርብም። ልጁ ምንም አጉል አለባበስ አልለበሰም። በሱ ትከሷለ። እንደኛ እኮ ይከሰሱ እነዚህ ልጆች እያለን ያለ ነው። አንደኛ የሌላ ሀገር ዜጋ ናቸው፣ ሽልማት አያስፈልጋቸውም። ሁለተኛ ደግሞ በብላክ ገንዘብ እየመነዘሩ ታክስ አይከፍሉ ምን አይከፍሉ። እንደገና ደግሞ የተሰጣቸው ክብር እጅግ በጣም ለሀገር ለውጥ የሚያመጡ ሰዎች አሉ፣ ወሳኝ ሰዎች አሉ። ለእነሱ ለምን አልተሰጣቸውም ነው አይደል? ግን እነዚህ ኮልኮሌዎች እዚህ ጋር ያሉ አራጋቢ ተለጣፊ የእናትና የአባቱን ፎቶ እንኳን ፕሮፋይል ማድርጎ የማይዞር ኮልኮሌ እያለቀሰ ደረቱን እየገባ እየመታ እንደ ጨው ሚማማ መስሏቸው። ስንት ሚሊዮን እስረኛ ነው ያለው እኛ ሀገር። እሱ ብቻ የታሰረ አድርገው አንድ ሁለት የሆነ ነገር ስለበጠሰና የሚታይ ነገር ላይ መጥቶ ዝፍዝፍ ስላለ አበበች ጎበና ነ ያመጣች ያፈራች ሀገር ገባ። እነ ካሊድ እኮ ብዙ ሰው አንስተዋል። ትክክል ቢሆኑ አይሆኑ አይደል እንዴ? ፋውንዴሽን አድርገው መቄዶኒያ እኮ ብዙ ሰው አንስተዋል። አበበች ጎበና እኮ በዛ ዘመን ነው የወደቁ ህጻናትን ያነሳችሁ። እሷን እንኳን እኮ ዘክራችሁ አታውቁም። ኮልኮሌ ዛሬ አዶናይን ተሸክማችሁ የምትዞሩ ንፍጣም ማለት ነው። ደግሞ እኛ በነገር ላይ አዶናይን እኮ የሚሸከሙት እኮ ጉድጓድ ነው ድረስ እኮ ነው። እሱን እኮ ነው በጣም የሚያሳዝነው። ምን እንደሆነ ታውቃለህ? አሁን እኮ እኛ እንደምንጠላው አድርገው መሳል የሚፈልጉት፣ እኛ ግን አዶናይንም የሚሸከሙት ጆን ዳንኤል የደረሰበት እስከሚደርስ ነው። አሁን ወጣላቸዋል። ለተወሰነ ደቂቃ ተሸክሞ ወስደው ገደል ውስጥ ይቀጡት እኮ። እዮዳ በጣም የሚደንቅ ማለት ነው። መፈታቱን ራሱ ብዙ ዜናዎች ትኩረት አልሰጡትም። ዝም ብዬ ፕሮፋይል የተወሰነ ሰው ነው እየጮኸ ያለው። ግን ይሄ ልጅ ያለ ፕላን ገንዘብ ያወጣል። ካየኸው ሆቴል ይሁን አላቅም ያረፈበት አፓርትመንት ራሱ የተሰጠው ዝና ከፍ ስላለ በደረጃ የሚመጥን ቤት አይደለም የተከራየው። ገንዘብ አወጣጡ ራሱ በጣም የሚገርም ነው። ገባ
ውሎ ራሱ ምንም ፍሬያማ አይደለም። ውሎ ፍሬያማ ቢሆን ኖሮ ዛሬ እዚህ ጋር የሚሰድቡን ሰዎች ባላየን ነበረ። 90% ተሳዳቢ ናቸው። ኦኬ ጋይስ ታፕ እና ኮፒ ሊንክ አድርጉ እና ዮዳ መሀል ላይ ዝም አልኩኝ። ሪሰርች ስንሰራ በሪሰርች ስናወራ ገባችሁ? በሪሰርች ስንሰራ ሰግጥ ካላቸው ለስነ ምግባራቸው ነው አይደል መሰገጥ ያለባቸው። እውነት እሱ የሚያሳየው ስነ ምግባር ትክክል ከሆነ ዋይ ለምንድን ነው ተከታዮቹ ተሳዳቢ የሆኑት? ፍሬው አፈራ አይደለም። አዎ በእርግጥ 1-3 ልጆችን ቲክቶከር አድርጓል። ገባ? ቲክቶከር እንዲሆኑ ከመቀሌ ያመጣቸዋሉ። ኢቭን በዚህ እድሜው ወደ 4 ነው 5 ልጅ አሳድጋለሁ ብሎ መጥተው መስፈርቱን ያሟላ የማደጎ የሀገር ውስጥ ማደጎ የምናውቀው ነገር የለም። እንዴት አድርገው ልጅ እንደሚሰጡትም አናውቅም እኛ። የዚህ ልጅ ህይወት ነገ ኑሮ ቢጎልበት እነዚህ ልጆች የት እንደሚሄዱ እንኳን አይጠይቅም። ይማራሉ አይማሩም፣ ትምህርት ቤት ገብተዋል፣ የሚጠይቅ ህዝብ። ለምን ነው ግን ፌዴራል ፖሊሱ ፖስተር አደረገው? እንደዚህ አይነት ነገር ሲታሰሩ ከዘገበ ሲፈቱ ለምን ያልዘገበው? ለምን እንዴ? ምን ሆነ ነው? በምናፉ በለፈለፉ ፌዴራል ፖሊስ የሚጠይቀው ህዝብ መቻለ። ለምን አልዘገብክም ብሎ የሚጠይቅ የለም። ሲጀመር የከሰሰበት አንቀጽ ራሱ ትክክል እንዳልሆነ የአዶኒ አለባበስ ሳይሆን አንተ የመጨረሻ ውርደት እኮ ነው። ለምን ነው እኔ ጥያቄ አለኝ። እንግዲህ እኔ 7 ዓመት የታገልኩኝ ነው። የት አሉ ውጭ አሉት እንደዚህ የሚጠይቁ እነማን ናቸው? እንዴት እኛ ብቻ እንሆናለን? እንዴት የሚጠይቅ እነሱ አይጠይቁም። ለምን መሰለህ አይጠይቁት? የእነሱ ልጆች ጥሩ ትምህርት ቤት ይማራሉ። የእነሱ ልጆች ደህና ቦታ ይሄዳሉ። የተወሰነ ከቲክቶክ ላይ ደግሞ አንበሳ የሚያወርዱ የተወሰኑ የብልጽግና በጀት የመደበላቸው አካላቶች አሉ። እንደዚህ አይነት ሲሪየስ የሆነ ሀገርን ሊቀይር የሚችል ወሬ ሊያወሩ አይችሉም። ምክንያቱም ሆዳሞች ናቸው። ለህዝብ ዘላቂ መፍትሄ የሚያመጣ ሀሳብ ማመንጭ አንደኛ እውቀት የላቸው። ለህዝብ የሚጠቅም ነገር ማውራት አይችሉም። ያደገ ሀገር ነው ያሉት፣ የሰለጠነ ሀገር ነው ያሉት፣ ውሃ ማይጠፋበት መብራት ማይጠፋበት ሀገር ነው ያሉት። ኢንተርኔት አይቋረጥባቸውም። 80% የኢትዮጵያ ህዝብ ኢንተርኔት የለውም። በጣም ዛሬ ብታየው ዜናውን ትምህርት ቤት የዳስ ትምህርት ቤት ትግራይ ክልልና አማራ ክልል ከ100 በላይ ነው ያለው። ዳስ ውስጥ ድንጋይ ላይ የሚቀመጡ የሚማሩ ይሄን ማውራት አይፈልግም። አንድ ዲያስፖራ የምትለው ሊያወራ አይችልም። ለልጁ እየተከፈለው ዳይፐርና ወተት እየተሰጥ ገባ አስተማሪ እኛም እኮ ባደወይ በጣም ኃይለኛ ጨዋታ እኮ ነው መንግስትም የተጫወተው ያለ። አሁን አዶናይ ታሰረ ብሎ ሰላማዊ ሰልፍ ይወጣል ህዝቡ በሚሊዮን የሚቆጠር ኢትዮጵያውያን ተራቡ ሲባል ግን ምክንያቱም መሬት ላይ ያለው ጋር ምንም አይነት ኮኔክሽን የለውም። አሁን ምን ሆኗለኝ? የዚህ ሶሻል ሚዲያ ላይ ሆኗል ላይፉ። ስለዚህ ጃኒ ስትታሰር፣ ጆን ዳንኤል ሲታሰር፣ አዶናይ ታሰረ፣ ፕሬዚደንት ማሜ ታሰረ፣ እከሌ ታሰረ ተብሎ ዜና ይሆናል። ዳያስፖራውም እዛ ላይ ጊዜውን ያጠፋለኝ። ግን እስኪ መሬት ላይ ምን ተፈጥሯል? እነዚህ ሪያሊቲ አይደሉም። ባደወይ እና አዶናይ እነ ምናምን ሶሻል ሚዲያ ላይ ያሉ ሰዎች ሪያሊቲ አይደለንም። ሪያሊቲው ምንድን ነው? መሬት ላይ ያለው መሬት ላይ ምን ተፈጸመ? በአማራ ክልል ምን ተፈጸመ? ምን ተደረገ? ዛሬ በኦሮሞ ክልል ምን ተደረገ? መንግስት ምን ህግ አሳለፈ? መንግስት ምን ሰራ የሚለው ነገር የለም። አሁን ቢዚ የሆነው እዚህ ደግሞ ሶሻል ሚዲያ ላይ ያለው ሰው የሚሰማው ሁሌ የሚያዳምጠው የሚሰማው እንደዚህ አይነት አጀንዳ ብቻ ነው። ስለዚህ ጊዜውንና ታይሙን ኢንቨስት የሚያደርገው በዚህ እኛም በዛ ላይ ነው ኢንቨስት እያደረግን ያለ ነው። በዚህ በኩል ምን እያደረገ